በዓለማችን የንግድ ስርዓት እንደ ዋና ደም ስር ሆነው ለዘመናት ሲያገለግሉ የቆዩት ጥንታዊና ስልታዊ የባህር መንገዶች በጦርነት በጂኦፖለቲካዊ ውጥረትና በደህንነት ስጋቶች ምክንያት መታፈናቸውን በቀጠሉበት በዚህ አስቸጋሪ ወቅት ተጽዕኖውን ወደ ሁሉም የዓለም አቅጣጫዎች ለማስፋት የሚተጋው የቤጂንግ መንግስት አዲስ አህጉር አቋራጭ የንግድ አማራጭ ይዞ ብቅ ብሏል። ከምስራቅ ቻይናዋ ግዙፍ የኒንግቦ ዙሻን ወደብ ተነስቶ የበረዶ ግግር የተጫነውንና እጅግ ቀዝቃዛውን የሰሜን ዋልታ አርክቲክ ውቅያኖስ ሰንጥቆ በሩሲያ ቁጥጥር ስር በሚገኘው ኖርዘርን ሲሩት ወይም የሰሜን ባህር መስመር አድርጎ እስከ እንግሊዙ ታዋቂ የፌሊክስ ወደብ የሚዘልቀውና አይስ ሲልክ ሮድ ወይም የበረዶው የሐር መንገድ ተብሎ የተሰየመው አዲሱ የትራንስፖርት መስመር በዓለም አቀፍ የንግድ ማህበረሰብ በስትራቴጂ ጥናት ተቋማትና በጂኦፖለቲካ ተንታኞች ዘንድ ከፍተኛ ጉጉትን፣ ስጋትንና ሰፊ ክርክርን ፈጥሯል። የመካከለኛው ምስራቅ ታላላቅ የባህር በር መስመሮች በተለይም የታችኛው የቀይ ባህር መግቢያ የሆነውና ወደ ሲዩዝ ቦይ የሚወስደው በአባል መንዴብ እንዲሁም የዓለም የነዳጅና የተፈጥሮ ጋዝ ማጓጓዣ ዋና የልብ ምት የሆነው የሆርሙዝ የባህር ወሽመጥ በቀጠናው በተቀሰቀሱ አውዳሚ ጦርነቶች፣ የመርከቦች ድብደባና የደህንነት ውጥረቶች ምክንያት ስጋት ላይ በወደቁበት በዚህ ወቅት የቻይናው ሲ ሌጀንድ ኩባንያ ይፋ ያደረገው የበረዶው የሐር መንገድ የተሰኘው አዲስ መስመር ለዓለም ንግድ አዲስ ተስፋና አማራጭ ይዞ የመጣ ይመስላል። ነገር ግን ይህ የበረዶ መንገድ በእርግጥም የመካከለኛው ምስራቅን ስልታዊ የባህር በሮች መተካት ይችላል ወይስ በታላላቅ ሀያላን ሀገራት በተለይም በአሜሪካ፣ በቻይና፣ በሩሲያና በኔቶ አባላት መካከል የሚደረገውን የጂኦፖለቲካዊና ምጣኔ ሀብታዊ ሽኩቻ ወደ አዲሱ የሰሜን ዋልታ መድረክ የሚያሸጋግር አዲስ የዓለም አቀፍ ፍጥጫ መስመር ነው የሚል ጥያቄ ከብዙሃን ዘንድ እየተንጸባረቀ ይገኛል። የቻይና አዲስ የባህር መስመር ከያዛቸው እጅግ ማራኪ ገጽታዎች አንዱ ያልተለመደ የጊዜና የርቀት ቁጠባ ነው። በቅርቡ በታየው የመጀመሪያው የሙከራ ጉዞና አሁን በተጨመረው አገልግሎት እንደታየው በዚሁ የበረዶው መንገድ በኩል ከምስራቅ እስያ ወደ ምዕራብ አውሮፓ ለመድረስ የሚወስደው ጊዜ ከ18 እስከ 20 ቀናት ብቻ ነው። ይህ አሃዝ በዓለም አቀፍ የባህር ጉዞ ታሪክ ውስጥ ትልቅ አብዮት ነው ተብሏል። አዲሱ የቻይና የባህር መስመር ከቀደምቶቹ መስመሮች ጋር ሲነጻጸር ያለው ልዩነትም እጅግ ሰፊ ነው ተብሏል። ለአብነትም በጥንታዊው የሲዩዝ ቦይ መስመር በኩል የሚደረግ ጉዞ ከቻይና እስከ አውሮፓ አህጉር ለመድረስ በትንሹ 40 ቀናትን ይወስድ ነበር። አዲሱ የሰሜን ዋልታ መስመር ይህንን የጉዞ ጊዜ በግማሽ ያሳጥረዋል ተብሏል። በመካከለኛው ምስራቅና በቀይ ባህር በተቀሰቀሰው ጦርነት ምክንያት መርከቦች የቀይ ባህርን መንገድ ትተው በደቡብ አፍሪካ በኩል ለመጓዝ በመገደዳቸው የጉዞ ጊዜያቸው ወደ 50 ቀናት አድርጎ ነበር። የበረዶው የሐር መንገድ ይህንን ረጅም የ30 ቀናት ተጨማሪ እንግልት እንደሚያስቀር ተነግሯል። የቻይና የባህር ትራንስፖርት ባለሙያዎችና የምጣኔ ሀብት ተንታኞች እንደሚገልጹት ይህ ፈጣን ጉዞ በተለይም ለአየር ንብረት ለውጥና ለሙቀት ተጽዕኖ ተጋላጭ ለሆኑ እንዲሁም ፈጣን ስርጭት ለሚያስፈልጋቸው ዘመናዊ የቴክኖሎጂ ምርቶች እጅግ ተስማሚና ወጪ ቆጣቢ አማራጭ ነው። እንደ ተንታኞቹ ገለጻ ቻይና ይህንን ያልተለመደ የሰሜን ዋልታ መስመር በይፋ ለማስተዋወቅና መደበኛ የንግድ መስመር ለማድረግ የተገደደችበት ዋና ምክንያት በዓለም አቀፍ የባህር ንግድ ውስጥ የተከሰተውና መፍትሄ ያጣው የመካከለኛው ምስራቅ ቀውስ ነው ተብሏል። በባህረ ሰላጤው ሀገራትና በኢራን መካከል የሚገኘው የሆርሙዝ የባህር ወሽመጥ በሰላሙ ጊዜ የዓለምን 20 በመቶ የነዳጅና የተፈጥሮ ጋዝ አቅርቦት የሚያስተላልፍ ዋነኛ መተላለፊያ ነበር። አሁን ባለው የጦርነት ስጋትና በኢራን ወታደራዊ እንቅስቃሴ ምክንያት የነዳጅ ጫኝ መርከቦች እንቅስቃሴ ተገድቧል። በሌላ በኩል በየመኑ ሀውቲ አማጽያን የሚቃጣው የሮኬትና የድሮን ጥቃት የቀይ ባህርን መስመር ለመርከበኞች አደገኛ ቀጠና አድርጎታል። ይህም ወደ ሲዩዝ ቦይ የሚደረገውን እንቅስቃሴ ሽባ እንዳደረገውም ተንታኞች ያስረዳሉ። እነዚህ የባህር በሮች በመዘጋታቸው የዓለም አቀፍ ሸቀጦች፣ የነዳጅ፣ የማዳበሪያና የሌሎች ምርቶች የአቅርቦት ሰንሰለት በመበጠሱ የዓለም አቀፍ የዋጋ ንረት እንዲያሻቅብና የመርከቦች የኢንሹራንስ ክፍያ ጣሪያ እንዲነካ አድርጎታል። በመሆኑም እንደ ቻይና ያሉ ታላላቅ የኤክስፖርትና የኢምፖርት ሀገራት የምጣኔ ሀብት እድገታቸው እንዳይደናቀፍ አዲስና አስተማማኝ የመድህን መንገድ መፈለግ ግዴታቸው ሆኗል። ሆኖም ግን ይህ አዲሱ የበረዶ የሐር መንገድ የሚያቀርበውን ያህል ማራኪ ዕድል በሙሉ አቅሙና በቋሚነት ስራ ላይ ለማዋል አሁንም በርካታ ተፈጥሯዊ፣ ቴክኖሎጂያዊና ፖለቲካዊ እንቅፋቶች ተደቅነውበታል ሲሉ ተንታኞች ይናገራሉ። ምንም እንኳን የዓለም ሙቀት መጨመር በአርክቲክ ቀጠና ያለውን የበረዶ መጠን በከፍተኛ ሁኔታ ያቀለጠውና አዳዲስ የባህር መንገዶችን እየከፈተ ቢሆንም ይህ መስመር አሁንም ቢሆን ዓመቱን ሙሉ የሚያገለግል አይደለም። መስመሩ በሙሉ አቅሙና ያለ አደገኛ የበረዶ ግግር ስጋት የሚያገለግለው በሰሜናዊው ንፍቀ ክበብ የበጋ ወቅት በተለይም ከሐምሌ እስከ ጥቅምት ባሉት 4 ወራት ብቻ ነው። የበረዶው የሐር መንገድ የሚሻገረው በሩሲያ ብሔራዊ የግዛት ክልልና የኢኮኖሚ ቀጠና በሚባለው የሰሜን ባህር መስመር ኤንኤስአር በኩል ነው። የዚህ መስመር ሙሉ ፍቃድ የባህር ላይ አሰሳና የደህንነት ቁጥጥር የሚከናወነው በሩሲያ የመንግስት የኒውክሌር ኤጀንሲ ሮሳቶም ስር በሚገኘው የሰሜን ባህር መስመር አስተዳደር ነው። በዩክሬኑ ጦርነት ምክንያት በምዕራባውያን ሀገራት እጅግ ከባድ ማዕቀብ የተጣለባት ሩሲያ መንገዱን በበላይነት መቆጣጠሯ ለምዕራባውያን ኩባንያዎችና ለንግድ መርከቦች ትልቅ የፖለቲካና የህግ ስጋት መፍጠሩ አይቀሬ ነው የሚሉ ተንታኞች ሞስኮ የመስመር ማለፊያ ታሪፎችንና የፍቃድ አሰጣጡንም እንደ ፖለቲካዊ መሳሪያ ልትጠቀም ትችላለች የሚል ስጋት ስለመኖሩም ያነሳሉ። በአሁኑ ወቅት ቤጂንግ
ቤጂንግ ከሞስኮ ጋር ባላት የጠበቀ ስትራቴጂካዊ ግንኙነት ምክንያት የዚህ መስመር ዋነኛ ተጠቃሚ ለመሆን ብትችልም ይህ ጥምረት ግን መስመሩ በዓለም አቀፍ ደረጃ ገለልተኛና ሁሉን አቀፍ ተቀባይነት እንዳያገኝ ትልቅ ማነቆ ሆኖበታል። በአርክቲክ ውቅያኖስ ላይ የሚደረግ የንግድ መርከቦችና የማዕድን ፍለጋ እንቅስቃሴ የአካባቢውን እጅግ ደካማ ስነ ምህዳር ይበልጥ ያበላሻል በሚል ከዓለም አቀፍ የአካባቢ ጥበቃ ተቋማት ዘንድ ከፍተኛ ተቃውሞ እየቀረበበት ይገኛል። ቻይና በአርክቲክ ባህር አካባቢ የምታደርገው እንቅስቃሴና ከሩሲያ ጋር የምታደርገው የተቀናጀ እርምጃ ተራ የንግድ መስመር ዝርጋታ ከመሆን አልፎ ዓለም አቀፍ የኃይል ሚዛንን ሊቀይር የሚችል ስልታዊ እርምጃ እንደሆነ ተንታኞች ይስማማሉ። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮና ሌሎች የዋሽንግተን ከፍተኛ ባለስልጣናት በአርክቲክ ክልል እየጎለበተ የመጣውን የቻይናና ሩሲያ ምጣኔ ሀብታዊና ወታደራዊ ጥምረት በጥንቃቄና በስጋት የተከታተሉት ይገኛሉ። የአሜሪካ አስተዳደር በሰሜናዊ ንፍቀ ክበብና በምዕራቡ ዓለም የስትራቴጂክ የበላይነቱን ለማስጠበቅ የሚደረገውን ጥረት አጠናክሮ የቀጠለ ሲሆን ለዚህም ማረጋገጫ የሚሆነው አሜሪካ በሀብት የበለጸገችውንና በስትራቴጂካዊ ቦታ ላይ የምትገኘውን ግሪንላንድን ለመግዛትና ተጽዕኖዋን ለማስፋት የምታደርገው ጥረት ነው። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባላት በአርክቲክ ክልል የቻይናና የሩሲያን መስፋፋት ለመግታት አርክቲክ ሴንተር የተሰኘ ግዙፍ የጋራ ወታደራዊ እንቅስቃሴና የባህር ላይ ጥበቃ ጀምረዋል። የአርክቲክ ውቅያኖስን በሚያዋስኑት 8ቱ ሀገራት ማለትም ካናዳ፣ ዴንማርክ፣ ፊንላንድ፣ አይስላንድ፣ ኖርዌይ፣ ሩሲያ፣ አሜሪካና ስዊድን በቀጠናው ላይ ያላቸውን የሉዓላዊነት ይዞታና የተፈጥሮ ሀብት ባለቤትነት ለማጠናከር በሚጣደፉበት በዚህ ወቅት ቻይና ራሷን ለሰሜን ዋልታ ቅርብ የሆነች ሀገር ብላ በመሰየም ያቀረበችው የፖሊሲ እይታና የሀብት ተጠቃሚነት ጥያቄ በአካባቢው ሀገራት ዘንድ ከፍተኛ ጥርጣሬን ፈጥሯል። ተንታኞች እንደሚሉት ቻይና የበረደው የሐር መንገድ እንደ ሲዩዝ ቦይና የሆርሙዝ የባህር ወሽመጥ ያሉ የመካከለኛው ምስራቅን ታሪካዊና ስልታዊ የባህር በሮች በአጭር ጊዜ ውስጥ ሊተካቸውና ከጥቅም ውጭ ሊያደርጋቸው አይችልም። የተፈጥሮ የአየር ንብረት ተጽዕኖ፣ የሩሲያ የፖለቲካ ማዕቀቦችና የምዕራባውያን የጂኦፖለቲካዊ ተቃውሞዎች መንገዱ ሁል ጊዜ የሚታመንና ዓመቱን ሙሉ የሚሰራ አህጉር አቋራጭ አማራጭ እንዳይሆን ሊያደርጉት እንደሚችልም ተሰግቷል። ነገር ግን ይህ አዲስ መስመር ለቤጂንግ እጅግ አስፈላጊ የሆነ የንግድና የነዳጅ ማጓጓዣ ዋስትና ከመስጠቱም በላይ የዓለምን የምጣኔ ሀብት የንግድና የወታደራዊ ፍጥጫ ማዕከል ከቀይ ባህርና ከመካከለኛው ምስራቅ የበረሃ ቀጠናዎች ወደ አርክቲክ የበረዶ ግግሮች የሚያሸጋግር አዲስ የታሪክ ምዕራፍ ከፋች ሆኖ ማገልገሉ አይቀሬ ነው የሚሉትም በርካቶች ናቸው። አርክቲካውን የበረዶና የቅዝቃዜ ምድር ብቻ መሆኑ አብቅቶ የ21ኛው ክፍለ ዘመን የታላላቅ ሀያላን ሀገራት አዲስ የምጣኔ ሀብት የንግድና የጂኦፖለቲካዊ የበላይነት ማረጋገጫ አደገኛ የፍጥጫ መድረክ መሆኗ እየተነገረ ነው።